በአገሩ ያለው ክብረት ለማውጣትና ለማስፈራት የህዝባችንን ኑሮ ለማሻሻልና ከዓለም መንግስቶች ጋር በፍቅር ለማስፋት ነው። እነዚህም ነገሮች ለማስኬድ የዓለምን መንግስቶች ሁሉ በእርዳታና በስምምነት ለመስራት ፋሽስት ጊዜ የተጣላነውን ሳንመለከት ከፋሽስት በፊትም ጤና ይስጥልኝ። ሐምሌ 16 ቀን 2018 ዓ.ም የመጨረሻው የኢትዮጵያ ንጉስ ቀዳማዊ አጼ ኃይለ ሥላሴ ከተወለዱ 134 ዓመት ሞላቸው። ይህንኑ ምክንያት አድርገን በፍቅር ቤት ታሪካቸውን እያሰብን እንገኛለን። ዛሬም ከውልደታቸው ጀምሮ ያለፉበት ሂደት ላይ መጠነኛ ቅኝት እናደርጋለን። በእሳቸው ዙሪያ የተጻፉ መጽሐፍትን ፈትሸናል። ዘጋቢ ፊልሞችን ተመልክተናል። አሁን በጀርመን አገር የሚገኙት ታዋቂው የልዑል አስራተ ካሳ ልጅ ልዑል ዶክተር አስፋወሰን አስራተን በስልክ አውርተናቸው ምስክርነታቸውን አካተናል። የፍቅር ቤት ዩቲዩብ ቻናልን ለትክክለኛ መረጃው ሰብስክራይብ አድርጉ። ታሪኩን ከወደዳችሁት ለወዳጆቻችሁ አካፍሉ። እንቀጥል። ቀዳማዊ አጼ ኃይለ ሥላሴ ኢትዮጵያን በአፍሪካም ሆነ በዓለም መድረክ እንድትታወቅ የሰሯቸው መልካም ሥራዎች በመልካም ጎናቸው እንድናነሳቸው ያስገድደናል። ለሕዝቡም የሚጠቅሙ በርካታ ሥራዎችን መስራታቸውም ይታወቃል። በአፍሪካ አንድነት ድርጅት ምስረታ ወቅት ሐሳብ ከማመንጨት ጀምሮ በውህደቱ ጉዳይ ላይ በሁለት ተከፍለው የነበሩትን የአፍሪካ መሪዎች ወደ አንድ በማምጣት ድርጅቱን ለመመስረት የተጫወቱትን ሚና ታሪክ ሲያስታውሰው ይኖራል። ጣሊያን በ1928 ዓ.ም ኢትዮጵያን በወረረችበት ወቅትም ከኢትዮጵያ የወጡበት ሁኔታ አከራካሪ ሆኖ እስካሁን ቆይም ከአገር ወጥተው እንግሊዝ አገር በነበራቸው ጊዜ የገጠማቸው አስቸጋሪ የስደት ኑሮ ቤተሰባቸውን ለማስተዳደር እንኳን ይገዳቸው የነበረበት የኢኮኖሚ እጥረታቸው ራሳቸውን ለማቋቋም የሸጧቸው የቤት መገልገያ ዕቃዎቻቸውና ሆሊውድ ገቢያቸውን ማሳደግ እንዲችሉ አቅርቦላቸው የነበረው የፊልም መስራት ጥሪ በሚፈለገው መልኩ እንዳልተነገረ ይታወቃል። ይልቅ የእሳቸውን ንግስና ማብቃት ተከትሎ ወደ ስልጣን የተከተለው ደርግ ስብዕናቸውን ለማሳነስ ይነዛቸው የነበሩ የፕሮፓጋንዳ ስራዎች በብዙዎች አእምሮ ንጉሠ ነገሥቱን አሳንሶ ለመመልከት መንገድ ከፍቷል። በኢትዮጵያ ታሪክ መንግስት ሲቀያየር የተለመደው አሳንሶ የማየት አባዜ በእሳቸው ላይም የደረሰ ይመስላል። አጼ ኃይለ ሥላሴ በተለይም ኢትዮጵያ ሉዓላዊነቷ ተደፍሮ በጣሊያን በተወረረችበት ጊዜ ለወቅቱ የዓለም መንግስታት ያቀረቡት አቤቱታ ባሪቆ አሳቢነታቸውና በትንቢታቸው ለማህበሩ መፍረስ ከምክንያቶቹ አንዱ የጣሊያን የኢትዮጵያ ወረራ መሆኑን ታሪክ መዝግቦታል። በመላው ዓለም ተንሰራፍቶ የነበረው የነጮች የበላይነት ላይ የተመሰረተውን የዘር መድሎ በመቃወምም ይታወቃሉ። ቀዳማዊ አጼ ኃይለ ሥላሴ በቅኝ ግዛት ያልተያዘች ከዓለም ጥቂት ሀገሮች ከአፍሪካ ደግሞ ብቸኛ ሀገር መሪ መሆናቸው ብቻ ሳይሆን ለሌሎችም የተጨቆኑ ህዝቦች የሚያሳዩት የነበረው ተቆርቋሪነት በነጻነት ወዳድ ህዝቦች ዘንድ እስካሁንም ያልጠፋ አሻራ አሳርፏል። እሳቸው የጀመሩትን አፍሪካን የማሰባሰብ ጥረት ከሳቸው ተከትለው የመጡት መሪዎች በሙሉ ይዘው ማስቀጠላቸው ምሳሌነታቸው ትውልድ ተሻጋሪ መሆኑን ማገናዘብ ያስችላል። ደቡብ አፍሪካ በአፓርታይድ አገዛዝ ስር በነበረችባቸው ዓመታት ዕውቁን የነጻነት ታጋይ ኔልሰን ማንዴላን ጨምሮ ሌሎችንም ታጋዮችና የነጻነት ቡድኖች አፓርታይድን ከህዝባቸው ጫንቃ ላይ አሽቀንጥረው ለመጣል የሚያደርጉትን ትግል አግዘዋል። በእሳቸው ዘመን የተጀመረው አፍሪካውያንን ከቅኝ አገዛዝ የማላቀቅ እገዛ በኮሎኔል መንግስቱ ኃይለ ማርያም ቀጥሎ አብዛኛዎቹ የአፍሪካ ሀገሮች ነጻ እስከወጡበት ጊዜ የትጥቅና ስንቅ የወታደራዊ ስልጠና በኢትዮጵያ በኩል በመደረጉ በአፍሪካ ታሪክ ውስጥ ጉልህ ስፍራ እንዲኖረን ትልቁን ሚና ተጫውተዋል። እንደ ማርክስ ጋርቬ የመሳሰሉ የጥቁሮች መብት ታጋዮችም ጋርቬ ምንም እንኳን በጣሊያን ወረራ ንጉሡ ወደ እንግሊዝ ሲሄዱ ቢቃወማቸውም ቀዳማዊ አጼ ኃይለ ሥላሴን ለጥቁሮች ትግል እንደ ቀንዲል በመቁጠር ሲያንቆለጳጵሷቸው ኖረዋል። በማርሌና ቤተሰቦቹ ብቻ ሳይሆኑ ቁጥራቸው ቀላል የማይባል የጃማይካ ዜጎች የራስ ተፈሪያን እምነትን በመፍጠርና በመከተል እስከ ዛሬ እንደ አምላክ ይቆጥሯቸዋል። ቀዳማዊ አጼ ኃይለ ሥላሴ የተወለዱት ሐምሌ 16 ቀን 1884 ዓ.ም በቀድሞ ሐረርጌ ግዛት ከአባታቸው ከልዑል ራስ መኮንን ጉዲናና ከእናታቸው ከወይዘሮ የሽመቤት ኤጀርሳ ጎሮ በተባለ የገጠር ቀበሌ ነው።
በንጉሱ ዘመን የዘውድ ምክር ቤት ፕሬዝዳንት የነበሩት የልዑል አስራተ ካሳ ልጅ ልዑል ዶክተር አስፋወሰን አስራተ ካሳ ኪንግ ኦፍ ኪንግስ ዘ ትራምፕ ኤንድ ትራጀዲ ኦፍ ኢምፔረር ኃይለ ሥላሴ ዘ ፈርስት ኦፍ ኢትዮጵያ በተሰኘውና መታሰቢያነቱን ለአያቴና ለመላ ኢትዮጵያውያን እናት ለነበሩት ለእቴጌ መነን አስፋ ይሁንልኝ ባሉት መጽሐፍ ላይ የንጉሠ ነገሥቱን ተቃራኒ ገጽታዎች ለንባብ አብቅተዋል። ከሚኖሩበት ጀርመን ሀገር የፍቅር ቤት ጋር ባደረጉት ቃለ ምልልስም በርካታ የተደበቁ እውነቶችን አውጥተዋል። ከብዙ ኢትዮጵያውያን ተደብቆ የነበረውን እውነት ገሃድ አድርገዋል። ቀዳማዊ አጼ ኃይለ ሥላሴ ከ1909 እስከ 1923 ዓ.ም በንግሥት ዘውዲቱ ሞግዚትነት ከ1923 እስከ 1966 ዓ.ም በንጉሠ ነገሥትነት በድምሩ ለ58 ዓመታት ይህችን አገር በመምራት ማንም የአፍሪካ መሪ ያልቆየውን ያህል በአገር ጉዳይ ላይ ወሳኝ ሆነው ቆይተዋል። በወቅቱ በርካታ ኢትዮጵያውያን እንደ ማንኛውም ሰው ሳይሆን እንደ አንድ መላኪያቸው እንደነበር መደበቅ አይቻልም። እሳቸው ለራስ ተፈሪያኖች ደግሞ ከነብይነት ጋር የሚተካከል ቦታ ነበራቸው። በሚስጥር ለገደሏቸው የደርግ ሰዎች የልዑል ዶክተር አስፋወሰን አባባል ስንጠቀም እንደ ቀድሞ መንፈስ የሚቆጠሩ ነበሩ። ለማኝነትም በኮሎኔል መንግስቱ ቢሮ ወለል ስር አስከሬናቸው ተደብቆ መቆየቱን ያነሳሉ። የልዑል ዶክተር አስፋወሰን አስራተ ካሳ አያት ራስ ካሳ አወዛጋቢና ብዙዎች ግን በራሳቸው በራስ ተፈሪ እንደተገደሉ ከሚስማሙባቸው ልጅ ኢያሱ ከስልጣን መነሳት በኋላ ተፈሪ መኮንንን ሞግዚት ሆነው እንዲቀጥሉ ድምፅ ከሰጡ 5 መኳንንት መሃል አንዱ ነበሩ። ተፈሪ መኮንን በ13 ዓመታቸው የሰላሌ ገዢ ሆኑ። በ15 ዓመታቸው የሲዳማ አውራጃ አገረ ገዢ ሆኑ። የሐረርጌ አገረ ገዢ ሲሆኑ አባታቸው ተወዳጅ ስለነበሩ በርካታ ተከታዮች አፈሩ። በዚህን ጊዜ ልጅ ኢያሱን ከእንደራሴነት በኃይል እንዳያስወጡ፣ ኢያሱም ተፈሪን ከሐረር ገዢነት እንዳይሽሩ የሚል ስምምነት ተዋሉ። ነገር ግን ልጅ ኢያሱ ላይ እንግሊዞች፣ ፈረንሳዮችና ጣሊያኖች በብርቱ በተበተቡባቸው ሴራ ምክንያት ቤተ መንግሥት አካባቢ የነበራቸው ተአማኒነት ተሸረሸረ። በተጨማሪም ልጅ ኢያሱ ተፈሪን ከሐረር አገረ ገዢነት ለመሻር ሞከሩ። ተፈሪም ኢያሱን ከእንደራሴነት ሻሩ። ልጅ ኢያሱ በካህናቱ ተወግዘው በመኳንንቱና መሳፍንቱ አልተወደዱም። በግዞት ከቆዩ በኋላም ተገደሉ። የልጅ ኢያሱ ታሪክ እንደገና መጻፍ አለበት። እንደዚሁ ዝም ብሎ እስካሁን ድረስ በነበረው አንደበት እሳቸው ሴት ጋር ለመሄድ ብቻ ነው የሚፈልጉት። የኢትዮጵያን ስራቸውን ረስተውት ነበር ምናምን የሚባሉትን ነገር ለታሪክ ትተነው እሱን ትተን በደንብ አድርገን የሰሩትን እና በጊዜያቸው ለማድረግ የቻሉትን ነገር እንደገና ተንትነን ማየት ይገባናል። እኔም ከጠየቀኝ ወንድም ልጅ ኢያሱ ለዛን ጊዜ የሚሆኑ ሰው አልነበሩ። በአንደበታቸው በጣም ልቀው ከዛን ጊዜ ከነበረው ዘይቤና አስተሳሰብና ፍልስፍና በጣም ወደፊት ልቀው የሄዱ ሰው ነበሩ። በዚህ ምክንያት ነው መሳፍንቱና መኳንንቱ በአንድ በኩል ሊቀበላቸው ያልቻለው። ሁለተኛው ነገር በጣም ልጅ ናቸው። ልጅነት ያጠቃቸዋል እና በዚህ ምክንያት በዛን ጊዜ ወንድሜ እንዳልከው የማይገቡ ነገሮች ብዙ የሰሩት እንዳሉ የማይካድ ነገር ነው። ሁለቱን ነገስታት ያወዳደርን እንደሆነ ደጃች ተፈሪንና አብሮ አደጋቸውን ልጅ ኢያሱን በሁለቱ መካከል ያለው የአንደበታዊ ልዩነት ሌላ ነው። ደጃች ተፈሪ በጣም ጨዋ ናቸው። ሰውን ያከብራል። በሞራል የጎለመሱ ሰው ናቸው። ልጅ ኢያሱ ጨዋታ ይወዳሉ። ከዚህ በላይ ሰውን ይንቃሉ። አንተ ማነህ የአባቴ ድልቦች አይደላችሁም ወይ እያሉ ሽማግሌ የሆኑትንም ሰዎች ይንቃሉ። ይህ የማይጠረጠር የሚያሳዝነው እዚህ ጊዜ ይሄንን እንደዚህ አይነቱን ነገር ያስተምረዋል ብለው ዳግማዊ ምኒልክ እንደሚታወቀው ራስ ተሰማን ሞግዚት አድርገውላቸው ነበር። ራስ ተሰማ እዚህ ላይ በእውነቱ በደንብ አልያዟቸው። የተቆጡ ትንሽ ይሄንን አታድርግ፣ ይሄንን መሆን የለበትም ባለማለታቸው ነው ለዛም ለመፈንጠዝ የቻሉት። ለማንኛውም እሳቸው ከቅርብ ጊዜ በኋላ ራስ ተሰማ ከሞቱ በኋላ ያው ካሁን ወዲህ ሞግዚት አልፈልግም ብለው ሁሉንም ነገር ራሳቸው መስራት ጀመሩ። በሌላ ወገናቸው ደግሞ አንቲ ኢምፔሪያል የሆነ አንደበታቸውን ያየን እንደሆነ እንዴት አድርገው ከጀርመኖችና ከቱርኮች ጋር አንድነት የፈጠሩበት ምክንያት አካባቢ የሰሜን ጎረቤት የሆነ ፈረንሳይና እንግሊዝ ነው። ጣጣ የሚያመጡብኝ እነዚህ ሁለት ሰዎች ናቸው። አንድ የቀረች ነጻነቷን ይዛ የቀረች ኢትዮጵያ ናት ብለው
በሱዳንም ሆነ በደቡብም ሆነ የተያዝኩት የተወጠርኩት በነሱ ነው። እኔ ጀርመን አካባቢ የለም ኦቶማኖችም የሉም ብለው በዚህ ምክንያት ነው እነዚህን ሰዎች ያቀረቧቸው። አንፎርቹኔትሊ በዛን ጊዜ ያው እንደሚታወቀው አንደኛው ዓለም ጦርነት ሲመጣ እንግሊዞችና ጀርመኖች እርስ በርሳቸው መወጋት ጀመሩ። ልጅ ኢያሱን ወደ ጀርመን ክፍል ማየት ጀመሩ እና እጣችን ደጃች ተፈሪ ናቸው። በኋላ ነው ራስነት የመጣው 1918 ነው እና በዛን ጊዜ ከእሳቸው ጋር ገጠሙ። እንደሚታወቀው ያ ሁላችንም እስካሁን ድረስ በየቦታው የምናየው ፎቶግራፍ ልጅ ኢያሱ ከደረታቸው በላይ ራቁታቸውን ሆነው አሸርጠው አንድ የአፋር ሻቦላ ብቻ ታጥቀው የተነሱት ፎቶግራፍ ጨርሶ ተመርምሯል። 2-3 ጊዜ ፎቶ ሞንታዥ ነው። ይሄንንም ያደረጉት እንግሊዞች ናቸው። ወደ 200-300 ሺህ ኮፒ አሳትመው መላ ኢትዮጵያ ውስጥ ረጩት። ልጅ ኢያሱ እስልምና ተከታይ ሆነዋል ብለው እንግዲህ እዛን ጊዜ ህዝቡም መኳንንቶቹም አብሶ ሲያስቸግሯቸው የነበሩት መኳንንቶች ይሄንን መሰረት ያደርጉና እሳቸውን መክሰስ ጀመሩ። ያው የሚሆነውን እናውቃለን። አንዱ ይሄ ነው። ሁለተኛው ወንድሜ እንዳነሳኸው እኔ እኮ የመላ ኢትዮጵያ ንጉሠ ነገሥት ነኝ። ይሄንን ካልኩ ደግሞ የክርስቲያኑ ብቻ ንጉሠ ነገሥት አይደለሁም፣ የእስላሙም ንጉሠ ነገሥት ነኝ። እነሱም የኢትዮጵያ ተወላጆች ናቸው። ኢትዮጵያ እናቷ ለክርስቲያኑ ለእስላሙም ነው በሚል በእውነቱ በጣም በሚያስደስት አንደበት ሁሉን ለማቀፍ ሞከሩ። ይሄ አልተለመደም በዛን ጊዜ። ለዛን ጊዜ ለነበረው ዘይቤና ፖለቲካ በጣም አስፈሪ ሆነ። በዚህ ምክንያት ነው እንጂ ልጅ ኢያሱ ሃይማኖታቸውን ትተው ወደ እስልምና ሄዱ የሚባለው ከእውነት ጋር ያልተያዘ ነገር ነው። በሁሉም ሃይማኖቶች አንድ ናቸው። የሚፈልቁት ከአብርሃም አምላክ ነው፣ የአብርሃም ልጆች ናቸው በሚል አንደበት ብለው ስላዩ በእውነቱ ትልቅ ምስጋና የሚገባቸው ንጉሠ ነገሥት ነበሩ። ነገር ግን ያው የኢትዮጵያ መኳንንትና መሳፍንቴን አልፈለጉም። ከስልጣን ካወረዷቸው በኋላ ያው ጦርነቱ ተጀመረ። እሳቸው ሸሽተው ከሄዱ በኋላ ከጥቂት ጊዜ በኋላ ተያዙ እና መጥተው የታሰሩት የእኔ አያት ቤት ነው። የኢትዮጵያ መሳፍንትና ግርማዊት ንግሥተ ነገሥታት ዘውዲቱ ልጅ ኢያሱን ለልዑል ራስ ካሳ የሰጡት በአንድ ምክንያት ነው። አንደኛ መጀመሪያ ላይ ንግሥት የፈለጉት እዚሁ ቤተ መንግስት ውስጥ ቤት ተሰርቶለት እዚህ በቁም ስር ይቀመጣል ብለው ነበረ የፈለጉት። መኳንንቱ አይሆንም ተባለ። ይሄ ካልሆነ በምንም አይነት ከካሳ በስተቀር ለሌላ ሰው አይሰጥም ብለው ይሄንን ያሉት ንግሥተ ነገሥታት ዘውዲቱ ናቸው። ለምን? አንደኛ የልዑል ራስ ካሳን ለዛን ጊዜ ለነበረው ስርዓት ታማኝነት በማወቅ ለንግሥት የነበራቸውን ቅርበት በማወቅ፣ ሁለተኛ ደግሞ ከዛ በላይ ደግሞ በሃይማኖተኝነታቸው የታወቁም ደግሞ ሰው ስለሆኑ በምንም አይነት ልጅ ኢያሱን ደግሞ አሳልፈው እንደማይሰጧቸው ለጠላቶቻቸው ይሄንን ያውቃሉ። በዚህ ምክንያት ነው ወደ ፍቼ እንዲሄዱና ፍቼ እንዲታሰሩ በልዑል ራስ ካሳ የተባለው። በነበሩ ጊዜ እንደ ስርዓት አልነበረም። ልዑል አባቴ ሲነግሩኝ ሌላው ይቅርና የሚበሉት ምግብ የሚሰራው አያቴ ልዕልት ጽጌ የልዑል ራስ ካሳ ባለቤት ፊት ለፊት ነው። ወጡ እዛው ይሰራል። እንጀራው እሳቸው ፊት ይጋገራል። አንድ ትልቅ ሳጥን ነበር፣ እዛ ውስጥ ይገባል። እሳቸው ፊት ያ ሳጥን ይቆለፋል። ልጅ ኢያሱ አንድ ቁልፍ አላቸው፣ ልዕልት ጽጌና የኔ አያት አንድ ቁልፍ አላቸው። ለምን? ሰውን ባለማመን ይመርዙብኛል ብለው እዚህ ድረስ ነበር። ሁለተኛ አንድ ያገኘሁት ጽሑፍ አለ፣ መጽሐፌም ላይ ጽፌዋለሁኝ። ልዑል ራስ ካሳ ለንግሥት የጻፉላቸው ግርማዊት ንግሥተ ነገሥታት ምንም ቢሆን ከእርስዎ በፊት ንጉሠ ነገሥት የነበሩ ጌታችን ናቸውና አኗኗራቸው በተቻለ መጠን የንጉሠ ነገሥት ደረጃ መኖር ስለሚያስፈልገው ንጉሥ ወርቅ አልጋ ላይ መተኛት አለበትና እባክዎት ወርቅ አልጋ ይላክልኝ ከአዲስ አበባ። እንግዲህ ወርቅ አልጋ የሚባለው በዛም ጊዜ ብራስ ከውጭ ሀገር ኢምፖርትድ የሆነ አልጋ ማለት ነው። እዚህ ድረስ ነበር ያኔ ግርማዊት ንግሥተ ነገሥታት አልጋ ብቻ ሳይሆን ምንጣፉን፣ መጋረጃውን አንድ የቀረ ነገር የለም። ይህንን ሁሉም ማጫወት የቱን ያህል በደስታ
በንግስና እንደሚኖሩ እንደነበረ ነው። ልጅ ኢያሱ ሕይወታቸውን ለራሳቸው በራሳቸው እጅ የሰውት ከፍቼ ወጡለታ ነው። ከራስ ኃይሉ ጋራ ምክር ጀምረው በራስ ኃይሉ ሰዎች ከዛ ተከናንበው እንደ ሴት እንዲወጡ ተደረገ። ያኔ ነው እኔን ከጠየቀኝ ልጅ ኢያሱ እንትናቸው በእውነት እልሃለሁ ትቼ ቢቀመጡ ኖሮ አንዲት ነገር እስከ መጨረሻው ድረስ አይደርስባቸው። ከ1909 ዓ.ም ጀምሮ ራስ ተፈሪ የኢትዮጵያን ምድር ሚስጥራቷንና ሀብቷን ከማንም በላይ ቀርበው አወቁ። ጥቅምት 23 ቀን 1923 ዓ.ም በርካታ የውጭ ሀገር የልዑካን ቡድን አባላት በተገኙበት እሳቸውና ባለቤታቸው እቴጌ መነን ቅባ ቅዱስ ተቀብተው ዘውድ ጫኑ። አሁን መናገሻ ቅዱስ ጊዮርጊስ ቤተክርስቲያን አጠገብ የሚገኘውም የአጼ ምኒልክ ሐውልት በንግስ በዓሉ ዋዜማ ተመረቀ። መጋረጃውን የገለጡትም የእንግሊዝ ንጉሥ ወኪል የነበሩት የዱክ ኦፍ ክላስተር እንደነበሩ ሰፍረዋል። የቀዳማዊ አጼ ኃይለ ሥላሴ በዓለ ንግስ ቀድመው ጥሪ የተደረጎላቸው በነበሩ የተለያዩ አገሮች ጋዜጠኞች አማካኝነት በመላው ዓለም በሚገኙ የዜና አውታሮች ተላለፈ። በ1923 ዓ.ም ንግስናቸው ወቅት ላይ የንጉሥ ሰለሞን የመቃብር ቦታ ላይ የነበረች ድንጋይ ተነስታ መታ ጊዮርጊስ ቤተክርስቲያን ጋር ነበር ንግስናውና እዛ ተቀምጦ ነበረ። ያ ደግሞ በጣም የተለየ ድምቀት ሰጥቶት ነበረ የሚባል ነገር አለና ያቺ ድንጋይ የት ሄደች? ያመጣትስ ማን ነው? ከኢየሩሳሌም ወደ አዲስ አበባ ስለዛች ነገር እስቲ ንገሩኝ። አቴ ሉል ራስ ካሳ ልጅ ኢያሱን ወክለው የአውሮፓውያን አቆጣጠር በ1911 ዓመተ ምህረት ንጉሥ ጆርጅ አምስተኛውን ለማንገስ ወደ ላንደን ይሄዳሉ። እዛ ሲሄዱ ምን ያሉ የእንግሊዝ ነገስታት የሚነግሱበት ትሮን ከስሩ ስቶን ስቶን ኦፍ ዴስቲኒ የሚባል ድንጋይ አለ። የድል ድንጋይ ከአንድ ሺህ ዓመት በላይ እድሜ ያለው ነው። ይሄንን አስተናጋጆቻቸው ለሉል ራስ ካሳ ይነግሯቸዋል። ያችን ያሉ ያችን ካዩ በኋላ ወደ ሌሎችን ብዙ ሀገሮችን ፈረንሳይን፣ ጣሊያንን ጎብኝተው ከዛ በኋላ ወደ ኢየሩሳሌም ይሄዳሉ። በነገራችን ላይ ፕሮፌሰር ባህሩ ዘውዴ ይሄንን ሉል ራስ ካሳን የላንደን ጉዞ በሚመለከት እሳቸው መጽሐፍ ወጥቷል። ብላቴን ጌታ ህሩይ እንደጻፉት እና እዛ ላይ ይሄን ነገር ይገኛል። ለማንኛውም ይሄዳሉ። እዛ ሲሄዱ ምን ያስባሉ? ያቺ ነገር በጣም ነክታቸዋለች መሰለኝ። እነሱ የ1000 ዓመት ያለው ድንጋይ ሲኖራቸው እኛ ከዛ የበለጠ 3000 ዓመት ያለው ድንጋይ ታሪክ አለን አይደለም ወይ? የኢትዮጵያ ነገስታት የሚመጡት ከዳዊትና ከሰለሞን አይደለም ወይ ብለው በዛን ጊዜ የነበረውን የኦቶማን የገዢ የኢየሩሳሌምን ገዢ አስፈቅደው ከሰለሞን መቅደስ ላይ አንዲት ድንጋይ እንዲሰጣቸው ተደርጎ ያችን ይዘው መጥተው አዲስ አበባ በኋላ በ1923 ዓመተ ምህረት አጼ ኃይለ ሥላሴ ሲነግሱ እዛች ላይ ነው የነገሱት። እና እኔም ብዙውን ጊዜ ለመጀመሪያ ጊዜ ከስደት በኋላ በ1991 ዓመተ ምህረት አዲስ አበባ ስመጣ በአውሮፓውያን አቆጣጠር ማለት ነው ጊዮርጊስ ሄጄ ቀሳውስቱ ጠይቄያቸው ነበረ። በምንም ሊነግሩኝ አልቻሉም የት እንደደረሰ። እንደኔ አስተሳሰብ ከወሰዱት ሌሎችም ታሪካዊ ነገሮች ጋር ጣሊያኖች ወስደውት ይሆናል ብዬ ነው። ንጉሠ ነገሥቱ የመጀመሪያውን ዓመት የንግስና በዓላቸውን ጥቅምት 23 ቀን 1924 ዓ.ም ሲያከብሩ የመጀመሪያው የኢትዮጵያ ሕገ መንግሥት ለሕዝብ ቀረበ። ከዚያ ቀደም ሲል ንጉሠ ነገሥቱ ከሚጠቀሱላቸው መልካም ሥራዎች በግንባር ቀደምትነት የሚጠቀስላቸው ኢትዮጵያን ወደ ዘመናዊነትና የእድገት ደረጃ የማብቃት ጥረታቸው ነው። በ1913 ዓ.ም አካባቢ በርካታ ትምህርት ቤቶችንና ሆስፒታሎችን አስገነቡ። አውሮፓውያን መምህራንም አስመጡ። ከወቅቱ የፊውዳሊዝም እድገት አኳያ በማይጠበቅ መልኩም ስልጣናቸውን ሳያላሉም ቢሆን ፓርላማና ሰኔት ለማቋቋምና የተጻፈ ሕገ መንግሥት ለማስተዋወቅ ቻሉ። ቀዳማዊ አጼ ኃይለ ሥላሴ ስልጣናቸውን እያጸኑ የሀገር ውስጥ ተቃውሞን እያጠፉ ቢሄዱም ጠላት አላጣቸውም። የሙሶሎኒዋ ጣሊያን
በአባታቸው ልዑል መኮንንና ሌሎች አዛዦች እንዲሁም በምኒልክ አጋፋሪነትና በመላ ኢትዮጵያውያን ጀግንነት ሽንፈቷን ለመበቀል ስለቷን አዞረችባቸው። አጼ ኃይለ ሥላሴ እንደሚታወቀው በ1928 ዓ.ም ማይጨውም ሄደው ሞክረው የተወሰነ ለመቋቋም ጥረት አድርገው በኋላ ላይ ከአቅም በላይ ሲሆን እስከ አፍንጫውን የታጠቀው የመርዝ ጭስ ይጠቀማል። ብዙ ኢትዮጵያውያንን ጨረሰና ከአቅም በላይ እንደሆነ ሲታወቅ ወደ እንግሊዝ ሀገር እንዲሄዱ ተደረገ። እዚህ ጋር ሁለት የተለያዩ ታሪክ የሚጽፉ ጸሐፍት አሉ። ደጃዝማች ከበደ ተሰማ ስለራሳቸው በጻፉበት ታሪክ ላይ የመጀመሪያው ቀን ስብሰባ ተደርጎ ገና ሳይቋጭ በሁለተኛው ቀን ሐሳባቸውን ቀይረው ንጉሱ ጉዟቸውን ጠቅልለው መንገድ እንደጀመሩ ይናገራሉ። እርሶ ላይ ደግሞ ያገኘሁት 23-3 በሆነ ድምጽ ነው እንደውም እንደ ካቢኔው ወስኖ ወደ ውጪ እንዲሄዱ የተደረገው የሚል ነገር አለና እዚህ ጋር ሌሎች አሻሚ ነገሮችን አይተዋቸዋል? እንዴት ነው የእርሶንስ እንዴት አድርገን ነው የምንቀበለው? መቼም እርግጥ ነው እዛ ብዙ ክርክር ነበር፣ ይውጡ አይውጡ የሚባለው እና መጽሐፌም ላይ እንደገለጽኩት መጨረሻው ይሄ ሀሳብ የመጣው ከዶሮ አስካሳ ነው ወደ ውጭ እንዲሄዱ። ምክንያቱም አይተውታል። ግማሹ ንጉሠ ነገሥቱ በዛም ጊዜ ወደ ጎሬ ሆነ ወደ ሌላ ሄደው የተረፈውን ኢትዮጵያ ወታደር ይዘው ይዋጉ የሚል አስተሳሰብ ነበር። በእውነት ፌር ሆነን ካየነው በዛን ጊዜ ምን ተይዞ ነው? ወይንስ የእሳቸው መያዝና የእሳቸው በጣሊያን እጅ በሞት ምን አዲስ ነገር ያመጣ ነበር? ለኢትዮጵያ በእውነቱ የሚያመጣው ነገር ምን ነበር? ይልቁንስ በዲፕሎማሲ መንገድ ወደ ውጭ ሀገር ሄዶ የኢትዮጵያን ነጻነት ከ5 ዓመት በኋላ መመለሱ የተሻለ አልነበረም? ምክንያቱም የኢትዮጵያ ጦር በጋዛ አልቋል፣ በረሃብ አልቋል፣ ጥይት የለም። ራሳቸውን በስንት መከራ ነው አድነው አዲስ አበባ እንኳን ለመመለስ የተቻለው። ወሎ ሸፍቷል። እንደሚታወቀው በወሎ በኩል ነበር የሄዱት። በደሴ አድርገው ዋና ሄድኮርተሩ ደሴ ነበረ። የማይጨው ጦርነት ጊዜ በደሴ ሳይሆን በኋላ ከሎራስ ካሳ ጋር አንድ ላይ ሆነው በላሊበላና በሰላሌ አድርገው ነው ወደ አዲስ አበባ እንኳን የተመለሱት። ምክንያቱም በልጅ ኢያሱ ምክንያት ወሎ ያሳልፋቸውና አልቻለም። አንዳንድ መሳፍንት እና መኳንን ልክ ማይጨው እንደተሸነፈ የእሳቸውን ጦርና ኢትዮጵያን ጦር ማውጋት ጀምረዋል። እንደምናውቀው ራያና ዘቦ በጣም ከፍተኛ አደጋ በኢትዮጵያ ጦር ላይ ተባለ። ከጣሊያን ወረራ በኋላ ንጉሠ ነገሥቱ በዓለም መንግስታት ማህበር ንግግር በማድረግ የመጀመሪያውም የመጨረሻውም አፍሪካዊ መሪ ነበሩ። በወቅቱ የጣሊያኖቹን የጭካኔና አውሬያዊ ድርጊት አጋልጠው በአዳራሽ ውስጥ የተገኙት ይህንን ሰብአዊነት የጎደለው ጭካኔ ማስቆም ካልቻሉ እነሱም እንደማይቀርላቸው ታሪካዊውን ንግግር አደረጉ። ይህ በሆነ በ5 ዓመቱ ከነበሩበት የእንግሊዝ አገር የባዝ ግዛት ኢትዮጵያውያን አርበኞች በጀግንነት በተዋደቁበትና በከፈቱት መንገድ በእንግሊዞች እየታገዙ በሱዳን በኩል አድርገው ከቀናት በኋላ መናገሻቸው አዲስ አበባ በመግባት የኢትዮጵያን ሰንደቅ ዓላማ ሰቀሉ። ከ1933 ዓ.ም በኋላ በነበሩት 20 ዓመታት ያለ ተቀናቃኝ ብዙዎች እንደሚሉት ጠላቶቻቸውን እርስ በርስ እያፎካከሩ ዘውዱ ላይ ተረጋግተው ተቀመጡ። በ1950ዎቹ አጋማሽ የአፍሪካ አንድነት ድርጅት እንዲመሰረት ትልቅ ሚና ተጫወቱ። የአፍሪካ አባትም ተባሉ። የመጀመሪያዎቹን 2 የድርጅቱን ዘመናትም በሊቀመንበርነት እንዲመሩ ከአፍሪካ አገራት ሰፊ ድምፅ አገኙ። ኢትዮጵያ ውስጥ ግን ሀገሪቱን ዘመናዊና ዲሞክራሲያዊ ለማድረግ የጀመሩት ጉዞ ጎታታ እንደነበር በተለይም በሳቸው ጥረት ውጭ ሀገር ሄደው የተማሩ ወጣቶች መተቸት ጀመሩ። መገናኛ ብዙሃኑ፣ ፓርላማውና ካቢኔው ለንጉሠ ነገሥቱ ስልጣን ማስጠበቂያ እንደነበሩም በተለይም ለተማሩት ይታይ ጀመር። በ1953 ዓ.ም ከ20 ዓመታት በኋላ ዙፋኑን የነቀነቀ መፈንቅለ መንግስት ተካሄደባቸው። ብራዚል በጉብኝት ላይ የነበሩት ንጉሠ ነገሥት ጉብኝታቸውን አቋርጠው ወደ ኢትዮጵያ መጡ። እንደሚታወቀው በ1953 መፈንቅለ መንግስት ተካሂዶ ነበረ። በዚህ መፈንቅለ መንግስት ጊዜ የእርሶ አባት ለንጉሱ ፍጹም ታማኝ በመሆን መፈንቅለ መንግስቱ ሊከሽፍ ችሏል። እርሶም ደግሞ ያኔ የ13 ዓመት ልጅ ቢሆኑም ሁኔታውን የማየት እድል ነበሩትና ከቢቢሲው አሌክስ ላስት ጋር በ2013 እንደ አውሮፓውያን አቆጣጠር ያደረጉትን ቃለ ምልልስ ሰምቻለሁ። እስኪ ሁኔታውን ይንገሩኝ። በልጅ አእምሮትና የተቀረጸበት ነገር ምን ይመስላል? ሁኔታውንስ በኋላ ላይ ሲያጠኑት ምን ይዘት ነበረው? በ1953 በነበረው መፈንቅለ መንግስት ጊዜ የ12 ዓመት ልጅ ነበርኩኝ። ብዙ ነገር በጥሩ አድርጌ ያስታውሳለሁ። እኔና ወንድሞችና እህቶችም ይህችን
ዘማች አስፋወሰን ኃይለ ሥላሴ ቤት ከሉላ አልጋወራሽ ልጆች ጋር ነበርና ብዙ ትዝታ አለኝ። ይሄ መፈንቅለ መንግስት ልዑል አባቴ ከጀነራል መርዕድ መንገሻ ጋር ሆነው ያንን ከተቃወሙ ሰዎች አንዱ ነበሩ። ዓርብ ዕለት ከሰዓት በኋላም ግርማዊ ቀዳማዊ አፄ ኃይለ ሥላሴ አስመራ እንደገቡም ሁኔታውን አስራት መጥቶ እንዲያስረዳን ብለው ትዕዛዝ ስለተሰጠ ልዑል አባቴ ከአዲስ አበባ ወደ ቢሾፍቱ ሄደው በልዩ የኤርፎርስ አይሮፕላን ወደ አስመራ ሄደው ከንጉሠ ነገሥቱ ጋር ቅዳሜ ዕለት ተመለሱ። እኛ በትልቅ ሁኔታ በትልቅ ክብር ተቀበልናቸው። እንግዲህ ከዛ ምንድን ነው ያገኘነው ትምህርት? የሚያሳዝነው ነገር የኢትዮጵያ ብልሹ የሆነ ሁኔታ የተጀመረው ያኔ ነው ማለት እንችላለን። የሰው ልጅ አገሩን ያገለገለ እንደራስ አበበና እንደራስ ስዩም አይነት ራስ ስዩም አይነት ታላላቅ የኢትዮጵያ ባለስልጣናት ሀገር ወዳድ ሀገራቸውን በጽኑ ልቦና ያገለገሉ እነሱም አብሯቸውም ከነሱ ጋር የተገደሉት ሌሎቹንም ጭምር አላንዳች ፍትህ ፍርድ ቤት ላይ ሳይቀር መገደል መቻሉን ያወቀው የኢትዮጵያ ሕዝብ ያን ጊዜ ነው። አውሮፓውያኖች እንደሚናገሩት የዛን ጊዜ ነው። there was no more taboos left ይላሉ እንግሊዞች። ታቡ አልነበረም። ከዛ በኋላ ሁሉም መደረግ ይቻላል በሚል መንፈስ 4 ዓመት በኋላ በዛው መንፈስ እንዲህ አይነቱ ነገር እንዲደገም የቻለው በዚህ ምክንያት። እርግጥ ይሄ አንድ ወገኑ ነው። እርግጥ ደግሞ ለንጉሠ ነገሥታዊው መንግስት ያ ኩዴታ ጥሩ ትምህርት ሊሆነው ይችል ነበር። ለውጥ ከላይ የሚመጣ ለውጥ ለማምጣት ይቻል ነበር። ወደ 1966 አብዮት እንዲመጣ ያደረገው ደንበኛ ተፈላጊ የሆኑ ለውጦች እነዚህ 14 ዓመት መሰራት ስላልቻሉ ምናልባት ብዙ ኢትዮጵያን ወገኖቻችን ባለፉት ዓመታት ልዑል አባቴና ሌሎችም ባለስልጣኖች ጀነራል መርዕድ መንገሻ፣ ጀነራል አብይ አበበ፣ ጃዝማች ግርማቸው ተክለሐዋርያት፣ ሌተና ኮሎኔል ታምራት ይገዙ ሆነው አንድ ለጃንሆይ በአውሮፓ አቆጣጠር በ1962 እንግዲህ 2 ዓመት ከኩዴታው በኋላ ነው ወረቀት አቅርበው ነበር። እዛም ወረቀት ላይ ጠቅላይ ሚኒስትሩን ፓርላማው ይምረጥ፣ የመሬት ይዞታ ይሻሻል፣ የኢትዮጵያ ሕዝብ የራሱን መሪዎች በሙሉ ነጻነት ኖሮት የራሱን ሰዎች ይምረጥ በሚል ሰነድ አዘጋጅተው ለግርማዊ ንጉሠ ነገሥት አቀረቡ። እግዚአብሔር ሳይፈቅድ ቀርቶ በዛ ላይ ምንም የተሰራበት ነገር የለም። እንደውም እነዚህ ሰዎች ደግሞ ምናልባት ሌላ ነገር ጭንቅላታቸው ውስጥ ይኖር ይሆን ተብሎ ተፈርቶ ሁሉም እንዲበታተቱና ከአዲስ አበባ እንዲወጡ ሆነ። ያው ከጥቂት ጊዜ በኋላ ጀነራል መርዕድ መንገሻ ሞቱ። ልዑል አባቴ የግርማዊ ንጉሠ ነገሥት እንደራሴ ሆነው ወደ ኤርትራ ሄዱ። ጀነራል አብይ ፓርላማ ገቡ። ጃዝማች ግርማቸው የጎሬ ጠቅላይ አገረ ገዥ ሆነው ወደ ኢሉባቡር ሄዱ። ሌተና ኮሎኔል ታምራት ይገዙ የጎንደር የጎንደርና የሰሜን ጠቅላይ አገረ ገዥ ሆነው ተመደቡ። ከዛ በኋላ በሚመጡት ዓመታት ትልቅ ለውጥ ይመጣል ተብሎ የሚጠበቀው እንደ አውሮፓውያኖች አቆጣጠር በ1966 ዓመተ ምህረት ግርማዊ ቀዳማዊ አፄ ኃይለ ሥላሴ 25ኛው የድል ባህላቸውን በሚያከብሩ ይህም ማለት የኢትዮጵያ ነጻነት የተመለሰበትን የ25ኛ ዓመት ሊሉ የሚከበርበት ጊዜ ነበር። ያኔም መሰረታዊ ለውጥ ከላይ መጥቶ ቢሆን 1948 ዓመተ ምህረት እንዳደረጉት ግርማዊ ንጉሠ ነገሥት አሁን ደግሞ በ1966 እና አውሮፓውያኖች አቆጣጠር ለኢትዮጵያ ሕዝብ ሰጥቶ ቢሆን ኖሮ ኢትዮጵያችን የት በደረሰች ነበር። ነገር ግን ይህም ላይ የእግዚአብሔር ፍቃድ ሳይሆን ለለውጥ ተብሎ የታየው ጠቅላይ ሚኒስትሩ የራሱን ሚኒስትሮች የመምረጥ እና ለንጉሠ ነገሥቱ የማቅረብ ይችላል ችሎታል ብቻ የሚል ነው። ሰው በጣም አዘነ። ምሁሩ በጣም አድርጎ መናደድ ጀመረ። እንግዲህ ከዛም ጊዜ በኋላ ነው የተማሪዎቹም አድማና ዴሞንስትሬሽኖች እየገነኑ የመጡት። ከዛም በኋላ ነው ይሄ መንግስት ከላይ የሚያመጣው ለውጥ የለም፣ እኛ ወደ አብዮታዊ ነገር መሄድ አለብን በሚል አንደበት ከዛ እየከረረ ነገር መጣ። የሚያሳዝነው እንግዲህ የ1953 ዓመተ ምህረት ኩዴታ መጨረሻው ያው በ19
በ1900 የመጣው አብዮት ነው። በዛ ነው እንግዲህ የተጨረሰው። ለውጡም አንደበታዊም ህጋዊም ለውጥ ህገ መንግስታዊም ለውጥ ከላይም እንዲመጣ ለማድረግ ባለመቻሉ ተፍጻሜተ መንግስት ሆነው ግርማዊ ንጉሠ ነገሥት የመጨረሻው የኢትዮጵያ ንጉሠ ነገሥት ሆነው ከዚህ ዓለም እንዲለዩ ሆነ። በጣም አሳዛኝ ሁኔታ ነው። እንደሚያውቁት አጼ ኃይለ ሥላሴ በደርግ በግድ ማለት በሚቻል ሁኔታ ከስልጣናቸው ተነስተው ከተገደሉ በኋላ በተለይ የሚወጡ የተለያዩ ጽሁፎች፣ መጽሐፍ እንደዚሁም ደግሞ በተለያዩ በቴሌቪዥንም በሬዲዮንም ሲነገር የነበረው አጼ ኃይለ ሥላሴ እጅግ በቢሊዮን የሚቆጠር ገንዘብ ስዊስ ባንክና ሌሎች ባንኮች እንዳሏቸው እንዲሁም የተለያዩ ጌጣጌጦችንም በብዙ ሚሊዮን ዶላር የሚቆጠር የተለያዩ የውጭ ሀገር ባንኮች ውስጥ እንዳሉ ይነገር ነበረ። ነገር ግን በእርሶ መጽሐፍ ላይ እርሶ በጣም እርግጠኛ የሆኑት ነገር እዛ የሚባለው ነገር ፍጹም የተጋነነ እንደሆነና እሳቸው ግን እንደውም በስተመጨረሻ ላይ አንድ የእሳቸው የግል ጸሐፊ በእንግሊዝ ሀገር ባላቸው አካውንት 22,000 ፓውንድ ብቻ እንዳላቸው እንደገለጸላቸው ያን ዶክመንት እንዳዩ ገልጸዋል። እና ምን እርግጠኛ ያደረጉት? እስቲ አሁን በብዙዎች ዘንድ አሁን የሚታመነው አጼ ኃይለ ሥላሴ ብዙ ገንዘብ በውጭ ባንክ አስቀምጠዋል የሚለው ነውና እዛች ላይ እስኪ ለሌሎችም አድማጮች ግልጽ እንዲሆን ይግለጽልኝ። አንደኛ እንደዛን ያህል ፎሬን ካረንሲ የመጨረሻው ዘራፊ የሆነ መንግስት እንኳን ቢሆን እንዴት አድርጎ ነው ኢትዮጵያ በዛን ጊዜ በነበራት ኢኮኖሚ ወደ ውጭ ሀገር ማውጣት የሚቻለው? በ1966 ዓመተ ምህረት የመጨረሻው የንጉሠ ነገሥቱ ባጀት በልጅ እንዳልካቸው ጠቅላይ ሚኒስትርነት ጊዜ 850 ሚሊዮን የኢትዮጵያ ብር ነበር። በአሜሪካን ዶላር ያሱን ከተከፋፈለ 250 እንበለው 250 ሚሊዮን የአሜሪካን ብርም አይሆንም። እንደዛ አይነት ኢኮኖሚ እንዴት አድርገህ ነው የመጨረሻው ዘራፊ ብትሆን በውጭ ካረንሲ ወደ ውጭ ሀገር ለማስተላለፍ የምትችለው? ምን ኢትዮጵያ የምታመርተው ነገር ነበር ወደ ውጭ ኤክስፖርት አድርጋ በዛን ፎሬን ካረንሲ ለማግኘት የምትችልበት? ከየት ይመጣል? አሁን እንደምታውቀው እንኳን የአዲስ አበባ ከተማ በቢሊየን ብር ነው ያለው አመታዊ በጀት። በዛን ጊዜ የነገርኩ ያሁን ቃል የአንድ የኢትዮጵያ ንጉሠ ነገሥቱ መንግስት 1 ቢሊየን የኢትዮጵያ ብር እንኳን የማይሞላ ባጀት ነበር። ሁለተኛ ስዊስ ሀገር በህይወታቸው አድርገው የማያውቁትን በሰባዎቹ አመታት የስዊስ ባንክ አሶሲዬሽን ኦፊሻሊ ወጥተው በስዊስ ባንኮች ውስጥ የጃንሆይ እና የጃንሆይ ቤተሰቦች የሚባል አንዲት አካውንት የለም ብለው ለመጀመሪያ ጊዜ የተናገሩት ሪሶች ናቸው። ለምን ለሌሎቹ በደስታ እየወጡ ተናገሩ? የነ ፊሊፒኖች ይህንን ያህል ገንዘብ አለ እየተባለ ከነሱ ጋር ግማሹን ለመንግስት እየመለሱ አድርገውታል። መንግስቱ ኃይለ ማርያም ብዙ ሰዎች ልኮ ነበረ ይሄንን እንዲያጣሩለት። ለምንድን ነው ከተላከ በኋላ ያ ሁሉ ከተገነሳ ይሄ በየጋዜጣው ከወጣ በኋላ ለምንድን ነው ለኢትዮጵያ ሕዝብ መልሱ ያልተሰጠው? ባዶ ሆኖ ስላገኙት ነው። ውሸት እንደሆነ ስለሆነ ነው። ሶስተኛ ከንጉሳውያን ቤተሰብ እውነት ያ ሁሉ ቢሊየን ቢኖር ኖሮ የንጉሳውያን ቤተሰብን በዓለም ያለነውን ሁላችንንም እስቲ ተመልከተን የምንኖረው ኑሮ ያ ገንዘብ በእውነቱ ቢኖር ኖሮ ሌላ አይነት ኑሮ አይኖሩም ነበር። ልጆቻቸው ጀምሮ እስከ ልጅ ልጆቻቸው እኛም ዘመዶቻቸው ሌላ ኑሮ አንኖርም ነበር። እየሰራ በራሳችንን እዚህ ባፈራነው ገንዘብ ነው የምንተዳደረው። የኢትዮጵያን ሕዝብ ለማታለል የተሰራ የኔ ወንድም ጌትነት፣ የኛ የሁላችን ጌትነት ሀገር እስካለ ጊዜ ነው። ኢትዮጵያ በነበርንበት ጊዜ የእኛን ጌታ የሚያሰኘን ከሌላው ኢትዮጵያ ሕዝብ የሚለየን የመሬት ይዞቻችን ነው። እርግጥ ነው 90% በነበረው የመሬት ይዞታ በንጉሠ ነገሥቱ፣ በንጉሳውያን ቤተሰብ፣ በመሳፍንቱ እና በቤተ ክርስቲያን እጅ ነበር። የማይጠረጠር ነገር ነው። ነገር ግን እንደምታውቀው መሬትም ይዘህ ልትሆን አትችልም ወደ ሌላ ሀገር። ስለዚህ ያንተ ጌትነት ሀገር እስካለ ድረስ ነው። ያችን ስትነጠቅ ያንተ ጌትነት ይጠፋል። እንግሊዝ ሀገር ባዝ ከተማ ውስጥ በነበሩበት ጊዜ የተለያዩ ውጣ ውረዶችን አልፈዋል። እንደሚያውቁት የገንዘብ እጥረት ነበረባቸው። ከቢቢሲ ሬዲዮ ጋር ቃለ ምልልስ ለማድረግ ሲሄዱ የመኪና አደጋ ደርሶባቸዋል። በዚህ መሀል ላይ ግን አንድ የፊልም ኩባንያ መጽሐፎት ላይ ነው ያገኘሁት 100,000 ፓውንድ ከፍሏቸው ፊልም እንዲሰሩ ጋብዟቸው ነበረ። ውድቅ አድርገውታል ጥያቄውን። ፊልሙ ስለምንድን ነበረ?
ለምንስ ውድቅ አደረጉት? ምናልባት የምታወቅ ታሪክ ለመተንተን ነበረ። እሳቸውም ከመጀመሪያው አልተቀበሉትም። በእውነቱ እዛ ያዩትን ስቃይ ሁሉም ስደተኞች እሳቸው ብቻ ሳይሆን ተነግሮ አያልቅም። በእውነቱ መቼስ ወሬኛ ሁል ጊዜ አይጠፋምና ያኔ በ1966 ዓመት አብዮት ጊዜ እንደተነገረው የእንግሊዝ አንዳንድ ጋዜጦች የኢትዮጵያ ንጉሠ ነገሥት መገመት የማይችል ወርቅ ከሀገሪቱ ይዞ መጥቶ የሚሊዮኔር ኑሮ ይኖራል የሚል ጋዜጦች የወጡበትም ጊዜ ነበር እና በኋላ እንዳየነው በመጽሐፌም ላይ እንዳስረዳሁት የባለቤታቸውን ጌጥ ይዘውት የመጡትን አንዳንድ የብር ነገሮች እየሸጡ ደግሞ ራሳቸውንና ቤተሰባቸውን ለማስተዳደር የቻሉት አፄ ኃይለ ሥላሴ እንደውም እዛ መጽሐፌ ላይ ጠቅሼዋለሁ። እስከ አሁን ድረስ በታወቁት ሱቆችና ኦፕሽን ቦታዎች አፄ ኃይለ ሥላሴ ማህተም ያለበት ሹካና ማንኪያ ሰሃኖች፣ በብር የተሰሩ ሰሃኖች እስከ ዛሬ ድረስ ይሸጣሉ። ከዛን ጊዜ የተሸጡ ነው ማለት ነው። በእውነቱ በዛን ጊዜ ከአንድ ስሙን ለመጥቀስ ያልፈለገ ሰው በስተቀር የእንግሊዝ መንግስት እርዳታ አልሰጠም በገንዘብ። አንዲት ስሙን ያልተጠቀሰ ቱጃር ነው 10,000 መጽሐፌም ላይ ጽፌዋለሁ 10,000 ፓውንድ ለገሳቸው። በቃ ከዛ ቤቱ ተገዛ። እሳቸው የሚኖሩበት ቤት በኋላ ቤቱንም ያው እንግዲህ ለባስ ከተማ ሽማግሌዎች መኖሪያ አድርገው አፄ ኃይለ ሥላሴ ሰጥተዋል። እና በዛን ጊዜ የነበረው ችግር ይሄ ነው መባል አይቻልም። እንግሊዞች በእውነቱ የእንግሊዝ መንግስት እንግሊዞች ማለት አልችልም። የእንግሊዝ ህዝብ ጸረ ፋሽስት የነበረው እንግሊዝ ህዝብ ከትልቋ የኢትዮጵያ ወዳጅ ከሲልቪያ ፓንከርስት ጀምሮ እስከ ሌሎች ድረስ ብዙ የሚታወቁ ከኢትዮጵያ ጋር ልባቸው ከኢትዮጵያ ጋር ነው፣ አንደበታቸው ከኢትዮጵያ ጋር ነው። መንግስት ግን ጨርሶ መጽሐፌ ላይም አንድ የጻፍኩት አለ። በዛን ጊዜ የነበረው ጠቅላይ ሚኒስትር ቦልድዊን እንኳን እሳቸውን ሰላምታ ለመስጠት በድንገት ፓርላማ ውስጥ በሻይ ጊዜ እሳቸው ከእንግሊዝ የፓርላማ መሪዎች ጋር ሻይ ሲጠጡ ያቸዋል። እሳቸውን ሄዶ ሰላም እንዳይል ብሎ ሽማግሌ ሰው ነው፣ ሊሞትም ይችል ነው። ከበረንዳ ላይ ዘቦ ሄደ። ሊድረስ ነበር ያዋረዷቸው ይፈልጉ። የንጉሠ ነገሥቱ 80ኛ ዓመት የልደት በዓልም እጅግ በደማቁ ተከበረ። በወቅቱ ራስ አስራተ ካሳ የንጉሡ እግር ላይ በመውደቅ እንዲህ አሏቸው። ጌቶች እባኮትን ለሕዝቡ እንዲህ ይበሉ። የምንወድህ የኢትዮጵያ ሕዝብ ሆይ 60 ዓመታት ለሚጠጋ ጊዜ ያገለገልን፣ አሁን ማረፍ እንፈልጋለን። ልጃችን ልዑል አስፋውሰን በዙፋኑ ላይ ይሆን ዘንድ ፈቃዳችን ነው። ጃንሆይም ቀና አሉና ለራስ አስራተ እንዲህ አሉ። ለመሆኑ ንጉሥ ዳዊት ከሥልጣን ለቆ ነበር? ፈጣሪ እስከፈቀደ ድረስ እንቆያለን። ነገር ግን ከ2 ዓመታት በኋላ ነገሮች እንዳልነበሩ ሆኑ። ንጉሡ ከንግሥናቸውና ከክብራቸው ተነስተው የደርግ የቁም እስረኛ ሆኑ። 60 የንጉሡ ሚኒስትሮችና የጦር አዛዦች በሰንሰለት ሁለት ሆነው ታስረው ከርቸሌ ግድግዳ ተደግፈው ተረሸኑ። የፍየል ወጠጤ የአገሪቱን ሰማይ ሞላው። የፍየል ወጠጤ ትከሻ ያበጠ ልቦ ያበጠበት እንዋጋ ብሎ ለነብር ላከበት። የማትረባ ፍየል 9 ትወልዳለች፣ ልጆቿም ያልቃሉ፣ እሷም ትሞታለች። መነሻው ለአገር ጠላት ቢሆንም ለአገር ባለውለታዎች እየተገደሉ ተፎከረባቸው። 10 ሺዎች በየቦታው ደመከልብ ሆኑ። ሌሎች በ10 ሺዎች የተወለዱበትን አገር ለቀው ተሰደዱ። የንጉሡ ቤተሰቦች ለ14 ዓመታት በስር ማቀቁ። በሌላ መልኩ ንጉሡ በ80ኛ ዓመት ልደታቸው ላይ ፈጣሪ እስከፈቀደ ሥልጣናችን ላይ እንቆያለን ባሉት መሠረት ተጨማሪ 2 ዓመት ብቻ ቆዩ። በኋላ ግን በትራስ ታፍነው በገዛ ግቢያቸው ተገደሉ። በኮሎኔሉ መንግሥቱ ቢሮ ወለል ስለ አስከሬናቸው ተደበቀ። ከዓመታት በኋላ በክብር በቅድስት ሥላሴ ካቴድራል አረፈ። እኛም እንደሰማችሁት አስታወስናቸው። መልካም ጊዜ።